ልዩ የዜና ዘገባ በሴቶች የውበት ሳሎኖች ውስጥ አዲስ የወንዶች ወረራና ያስከተለው ውዝግብ። ከቅርብ ጊዜ ወዲህ በኢትዮጵያ ታላላቅ ከተሞች የሚገኙ የሴቶች ጸጉር ቤት ያልተለመደ ክስተት እየተስተናገደ ይገኛል። ቀደም ሲል የሴቶች ብቻ ተብሎ በሚታሰቡበት በእነዚህ ስፍራዎች ቁጥራቸው ከፍተኛ የሆኑ ወንዶች የሴቶች ካስክ ውስጥ ተቀምጠው ይታያሉ። ብዙዎች እንደሚሉት ለዚህ ዋነኛ ምክንያት ሰሞኑን በወንዶች ዘንድ በከፍተኛ ሁኔታ እየተለመደና እየተወደደ የመጣው የቁጥጥር የፀጉር ስታይል መሆኑን ገልጸዋል። ይህንን ስታይል ለመሰራት ደግሞ የግድ በካስክ መድረቅ ስላለበት ወንዶች ከሴቶች እኩል ካስክ ውስጥ በመግባት ካስኩን ማጨናነቅ ጀምሯል። ይህ አዲስ አካሄድ በሴቶች ደንበኞች ዘንድ ከፍተኛ ቅሬታን እየቀሰቀሰ ይገኛል። ዋናዎቹ ቅሬታዎች ወንዶች ካስኩን በማጨናነቃቸው ምክንያት ሴቶች ለረጅም ሰዓት ወረፋ በመጠበቅ እንደተቸገሩ፣ ሴቶች በነፃነት የሚዋቡበትን ፀጉራቸውን የሚሰሩበትን ቦታ ወንድ አይገባም የሚሉ ወገኖች ድርጊቱ ባህላዊና ስነ ልቦናዊ ምቾት እንደሚነሳቸው እየገለጹ ይገኛሉ። ጉዳዩን የሚተቹ አካላት እንደሚሉት ከሆነ በሌሎች ሀገራት የሴቶችና የወንዶች የውበት ሳሎኖች የተከፋፈሉ ናቸው። ሴቶች ለብቻቸው ሚስጥራቸውን የሚጠበቁበትን የሚዋቡበትን ስፍራ ወንዶች ጣልቃ መግባታቸው አግባብ እንዳልሆነም ይናገራሉ። በዚህ ጉዳይ ላይ የማህበረሰቡ እይታ በሁለት ተከፍሏል። የመጀመሪያው ደጋፊዎቹ ፋሽን ነው፣ ወንዶችም የመዋብ መብት አላቸው በሚል ሲሆን፣ ሁለተኛው ተቃዋሚዎቹ ወንዶች የራሳቸው የፀጉር ቤት ሊኖራቸው ይገባል እንጂ የሴቶች ቦታ ማጣበብ የለባቸውም በማለት ይከራከራሉ። ለመሆኑ እናንተ በዚህ ጉዳይ ላይ ምን አስተያየት ይኖራችኋል? ቤቱን ፎሎ በማድረግ ይህንን ኮመንታችሁን አስቀምጡ።